ሰላም አለይኩም ወራህመቱላሂ ወበረካቱ ያ ጀማዓ ትላንት ያጋጠመኝን አንድ ገጠመኝ ላካፍላችሁ። ይህ ገጠመኝ ከዚህም በፊት አጋጥሞኛል። በተለይ ደግሞ እዚህ አረብ ሀገር ላይ ለምትኖሩ እህቶች በጣም ወሳኝ ስለሆነ በደንብ ልብ ብላችሁ ስሙ። ልጅቱ ጓደኛዬን እያዋራችው ነው። ኒካህ ታሰራልኝ አለችው። በመጀመሪያ ቤተሰቦቿ ኒካህ ፈቃደኛ ሳይሆኑ ቀርተው በጭራሽ እሱ ልጅ አታገቢም ብለዋታል። እንደዛ ያሉባት ምክንያታቸው እንደ ቤተሰብ ትክክል ናቸው። ማንኛውም ቤተሰብ ሊያደርገው የሚችል ነገር ነው ማለት ነው። ስለዚህ እሱን በማግባቷ ያ ልጅ በማግባቷ ፈቃደኛ አይደሉም እና ፈቃደኛ አልነበሩም። እንዳትፈቀዱልኝ ሲላት አይ በሸሪዓ ፍርድ ቤት ታሰርኩኝ ትለዋለች። እሺ በሸሪዓ ፍርድ ቤት ከታሰርሽ፣ ልጅቱ እሱ ቤት ስለነበር የምትኖረው፣ በሸሪዓ ፍርድ ቤት ከታሰርሽ የሸሪዓ ፍርድ ቤት ኒካህ ያሰረላችሁን እስኪ ወረቀት ላኪልኝ ሲላት እዚህ ሳውዲ አረቢያ ነው የታሰርኩት፣ ሳውዲ አረቢያ ሸሪዓ ፍርድ ቤት። ይሄ እንግዲህ ውሸት ነው። ሁለት ኢቃማ የሌላቸው ሰዎች የሳውዲ አረቢያ የሸሪዓ ፍርድ ቤት ኒካህ ማሰር አይደለም። ኢቃማ የሌላቸው ይቅርና ኢቃማ ያላቸውም ቢሆኑ እዚያው በሀገራቸው ይጨርሳሉ እንጂ የሳውዲ አረቢያ ሸሪዓ ፍርድ ቤት ለኢትዮጵያኖች ኒካህ አያስርም። ስለዚህ እሷ የሸሪዓ ፍርድ ቤት የምትለው በሰፈር የታሰረላትን ኒካህ ማለት ነው። በየሰፈሩ ኒካህ የሚያስሩ ሰዎች አሉ አይደል? እነሱ ያሰሩላት ነው የሸሪዓ ፍርድ ቤት የምትለው። ቤተሰብ ባልፈቀደበት፣ ወሊይ እሷን ባልሰጠበት እንደዛ አይነት ኒካህ አይሆንም። ረሱል ሰለላሁ ዐለይሂ ወሰለም ላ ኒካህ ኢላ ቢወሊይ ብለው፣ ኒካህ አይጸድቅም፣ ትክክል ሊሆን አይችልም በወሊይ ቢሆን እንጂ። ወሊይ አባቷ ሊሆን ይችላል፣ ወንድሟ፣ ቅደም ተከተሉን ጠብቆ ማለት ነው። እነዛ የሷ ወልዮች ካልሰጡ እሷን ኒካሁ አይሆንም። ቆይ እናንተ የፈለጋችሁት ማለት ነው ሐላል መሆኑን አይደለም እንዴ? ወይስ በቃ ኒካሁ ይሁንም አይሁንም እናንተን አይመለከታችሁም? በቃ ስሙ ብቻ ኒካህ ይባል። ስሙን ነው እንጂ የፈለጋችሁት ሐላል መሆኑን አይደለም፣ በሐላል መብቃቃቱን አይደለም የፈለጋችሁት። ይሄ ነገር ከዚህም በፊት አጋጠመ። የሆነ ቦታ ሰርግ ተጠርተን ኡስታዙ ወኪል የሆነልሽ ሰው የታለ ሲል ሲደወልለት ውክልና የወሰደው ከቤተሰቦቿ ውክልና የወሰደው ሰው ስልክ አንስቶ እኔ ማንም ያወከለኝ የለም ብሎ መለሰ። ቤተሰቦቿ ጋር ሲደወል አቋማቸው እንደዚያ ነው። ልጅቱ ተንስታ ሄደች። ያለ ወሊይ ዝም ብሎ ኒካህ የሚያስር ሰው አለ፣ እሱ ጋር ሄጄ ታሰራለሁ አለች። ሄደች። እንደዛ አይነት ነገር በጣም ያጋጥማል። ቤተሰብ እምቢ ካለ ቃዲ ይሰርልሽ ይባላል። የትኛው ቃዲ? እስኪ እዚህ ሳዑዲ አረቢያ ላይ እስኪ አንድ ቃዲ ያለ እስኪ ሀበሻ ኒካህ የሚያስር? ይሄን ስልጣንስ ማን ነው የሰጠው? የኢትዮጵያ ሸሪዓ ፍርድ ቤት ነው? የሳዑዲ መህከማ ነው? ማን ነው የሰጠው? የትኛው ቃዲ? ቃዲ ማለት እኮ ይሄ ቀላል እኮ አይደለም እኮ። ይሄ በየሰፈሩ እየዞረ ኒካህ እያሰረ 100 ሪያል 150 ሪያል የሚቀበል ሰው አይደለም ቃዲ ማለት እኮ። ዳኛ እንደማለት እኮ ነው። የትኛው ዳኛ? ስለዚህ በትዳር ማለት ነው በቃ ኒካህ ይታሰረላችሁ መስሏችሁ ማለት ነው። በኒካህ አትቀልዱ። ሲቀጥል ቤተሰብ እምቢ ብሎት የታሰረ ኒካህ እንዴት ነው ማለት? እሺ በቃ እናንተ እንደምታስቡት ይሁን ጉዳዩና ሆነ እንበልሽ። ቤተሰቦችሽ አልፈቀዱም፣ እናት አባት እህት ወንድም አጠቃላይ ቤተሰቦችሽ አልፈቀዱም። እነዛን ለፍተው ያሳደጉሽን እናትሽን አባትሽ እዳቸውን አይተው ያሳደጉሽን ቤተሰብ አላቃችሁም፣ የራሳችሁ ጉዳይ ብለሽ እንዴት ነው ትዳሩ የተስተካከለ የሚሆንልሽ? ነገ ከነገ ወዳ ብትበደይ ማን ነው ከጎንሽ ሊቆም የሚችል? እህቶች በስሜት አትነዱ። ትላንት ላገኘሽ ወንድ ገና ላላገባሽ ወንድ ቤተሰብ እንዴት ነው የሚካደው?
አላቃችሁም እንዴት ይባላል? ምን አይነት አስተዳደግ ነው? ስለዚህ እዚህ ነገር ላይ በጣም ትኩረት አድርጉ። ባረከላሁ ፊኩም። ሰላም አለይኩም።